በማዳመጣችን እንዲሁ ደግሞ እነኚህ ወንድም እህቶቻችንንም ደግሞ ወይ ወንድማችንና እህታችንን ለማስደሰት በዚህ ቦታ ላይ በመገናኘታችንም ንያችንን ለአላህ ብለን እንድንነይት ራሴንም እናንተንም አስታውሳለሁኝ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። በማስከተልም ኢኽወተል ኢማኒ ወልኢስላም በእንዲህ አይነት የደስታ ቀን እጅግ በጣም ልንበረታበትና ልንጸናበት የሚገባ አንገብጋቢ ነቢያችን ሰለላሁ ዐለይሂ ወሰለም የመከሩን ምክር አለ። ይህ የመከሩንም ምክር ደግሞ ሲመክሩን የእሳቸውን ታላቅነት ተገንዝበን የእሳቸውንም ደግሞ ልፋት ታላቅነት ተረድተን ለዚህ ዲን እሳቸው ያበረከቱትኝን የከፈሉትኝን ዋጋ ከፍለን ያው እንደሳቸው ሙሉ በሙሉ መክፈል ባንችልም ላኪን فإن التشبه بالكرام فلاح ይላሉና አካቢሮች ታላላቅ የሆኑ ደጋጎች ለአላህ ታዛዥ የሆኑ ወዳጆቹ እንደነርሱ ለመሆን መጣር መሞከር እራሱ ትልቅነት ነው ይላሉ። ስለዚህ እነኛ አካቢሮች አንቢያዎች እነርሱን በመልካም የተከተሉ ደጋግ የሆኑ ሰዎች ለእስልምና እጅግ በጣም ከባድ የሆነ ዋጋ ከፍለው እንደነበር ሁላችንም በተለያዩ ታሪኮች በተለያዩ አጋጣሚዎች ላይ ሰምተን ሊሆን ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም በተከበረው ሐዲሳቸው ላይ እሳቸው ከባልደረቦቻቸው ጋር አንድ ላይ ያሳለፉትኝን መከራና መዘዝ ለዚህ ዲን ብለው የከፈሉትኝን ዋጋ ሲያካፍሉን ወይ ደግሞ ሲነግሩን ሲያስገነዝቡን ምን ይላሉ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነል ኢስላመ በደአ ገሪባ ወሰየዑዱ ከማ በደአ ፈጡባ ሊልጉረባ ይላሉ። ኢነል ኢስላመ በደአ ገሪባ እስልምና አጀማመሩ እንኳ አጀማመሩ እራሱ የእንግድነትን ባህሪ ተላብሶ የእንግድነትን ባህሪ ይዞ ነው የመጣው። አመጣጡ ራሱ አጀማመሩ እንግዳ ሆኖ ነው ይላሉ። ወሰየዑዱ ገሪባ ለወደፊትም ደግሞ የእንግድነትን ባህሪ ተላብሶ መምጣቱ አይቀርም። ለወደፊትም የእንግድነትን ባህሪ ተላብሶ ይመጣል። እናስ ፈጡባ ሊልጉረባ ለነኛ ጉረባዎች የብስራት አቤት እነኛ ጉረባዎች እድለኞች ናቸው። እነኛ ጉረባዎች መልካም የሆነ የብስራት እንዳላቸው ተናገሩ። ሰሐቦች ደግሞ ጉረባዎች ምን ማለት እንደሆነ አልተረዱም። በሌላ ዘገባ እነ ኢማም አሕመድ በዘገቡትኝ ዘገባ ላይ ምን አሉ? ወመኒል ጉረባኡ ያ ረሱለላህ አንቱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደው ጉረባዎች ለነኛ ብላችሁ ለነኛ መልካም የሆነ የብስራት እንዳለ ተናግራችኋልና ጉረባ ብላችሁ ያሏቻቸው ሰዎች ወይ የተባሉ ሰዎች እነማን ናቸው በማለት ጠየቋቸው። ነቢያችንም ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ አለዚነ ዩስሊሑነ ኢዛ ፈሰደ ናስ ሰዎች የተበላሹ ለታ ሰዎች የተኮላሹ የጠመሙ ጊዜ የሚያስተካክሉት ናቸው። በሌላም ዘገባ ላይ ደግሞ የኔን መንገድ ሰዎች በተበላሹበት ዘመን ዩስሊሑነ ማ አፍሰደ ናሱ ሚን ባዕዲ ሚን ሱነቲ ከኔ በኋላ ከኔው ከራሴው መንገድ የኔኑ ሱና አስተምህሮት ሰዎች ያኮላሹት ያበላሹትኝን የሚያስተካክሉ የሆኑ ሰዎች ናቸው ጉረባዎች ብሎ በማለት ነቢያችን ዐለይሂ ሰላቱ ወሰላም ጠቅሰዋል ወይ ደግሞ ተናግረዋል። ታዲያ ኢኽወተል ኢማኒ ወልኢስላም ይህ የእሳቸውን ሐዲስ በደንብ አድርገን አስተንትነን አስተውለን እንደሆነ በጣም ልንረዳው ልንገነዘበው የሚገባ ከባድ የሆነ መልእክት አለ። ያ ከባድ የሆነ መልእክቱ ምንድነው ያሉትኝ? ኢነል ኢስላመ በደአ ገሪባ
እስልምና እኮ አጀማመሩ ራሱ በእንግድነት ባህሪ ነው የመጣው። የእንግድነትን ባህሪ ተላብሶ ነው የመጣው ሲሉ ምን ማለታቸው ነው? እንደሚታወቀው ሰይዱና ዒሳ ዓለይሂ ሰላቱ ወሰላም እሳቸውን ለመግደል የተሰበሰቡ ሰዎች በተሰበሰቡ ጊዜ አላሁ ተባረከ ወተዓላ ወደ ሁለተኛው ሰማይ ሰይዱና ዒሳን ከፍ አድርጓቸዋል። ወደ ሁለተኛው ሰማይ ሰይዱና ዒሳ ከፍ ያሉ ለታ ወይ ከፍ ያሉ ጊዜ በእሳቸው አምነው የነበሩት ተከታዮቻቸው አንዳንዶች ሞተው ሲያበቁ፣ አንዳንዶች ደግሞ የእሳቸውን መንገድ ትተው ወደ ክርስትና ወደ ሌሎች እምነት ሲቀየሩ ሲሸጋገሩ ወልዒያዙ ቢላህ ከነበሩበትኝ እስልምና ወጥተው ወደ ኩፍር የገቡትኝም ሰዎች ነበሩ። እነኛም ደግሞ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም የመላኪያቸው ጊዜ ሲቃረብ ተቅሪበን 5 ዓመት የነቢይነት ወሕይ ሊወርድባቸው 5 ዓመት በቀረው ማንም ሙስሊም በዚህች ምድር ላይ የሚባል አልነበረም፣ ታጣ። ሰይዱና ዒሳ ዐለይሂ ሰላም ወደ ሁለተኛው ሰማይ ከፍ ካሉበትኝ ጊዜ በኋላ የሞተው ሞቶ የጠመመው ጠሞ ነቢያችን ሰለላሁ ዐለይሂ ወሰለም እስኪላኩ ድረስ በነበረው ዘመን በጣም አስቀያሚ የሆኑ ነገራቶች እንደተከሰቱ በታሪክ ይነገራል። ዓረብ ደሴት ላይ የነበሩትኝ ዓረቦች ጣዖት ነገር በእጃቸው ፈልፍለው እንጨትም ቢሆን ወይ ደግሞ በጭቃም ቢሆን አብኩተው ሰርተው ያንን ፈጣሪ ጌታ ነው ብለው ያመልኩና ቴምርም ደግሞ እዛው ጣዖቱ ላይ ሰክተው ያመልኩታል። ከዛ ሲርባቸው ደግሞ ይበሉታል። ፋሪስ ሀገር አካባቢ ላይ የነበሩትኝ ሰዎችን ደግሞ ስንመለከት እነርሱ ደግሞ ለረጅም ጊዜያት የተቀጣጠለውን እሳት ሲያመልኩ እንደነበር ይጠቀሳል። ሐበሻ አካባቢ ላይ የነበሩትኝን ሰዎች ደግሞ ስንመለከት የክርስትና እምነትን ይከተሉ እንደነበር ይነገራል። ታዲያ በእንዲህ አይነት ድቅድቅ ባለው ጨለማ በእንዲህ አይነት ተስፋ አስቆራጭ በሆነው ክፉ ዘመን ኃይል ያለው ደካማውን በሚበድልበት ዘመን ሴት ሆና መወለድ የራሷ ምርጫ አይደለም። ቢሆንም ግን ሴት ስለሆነች ብቻ በሐያት እያለች የምትቀበርበትኝ ዘመን በጣም ክፉና አስቀያሚ ዘመን ነበረ። በእንዲህ አይነት ዘመን ነቢዩ ሰለላሁ ዐለይሂ ወሰለም የነቢይነት ወሕይ ወርዶባቸው የነቢይነት ማዕረግ ተሰጥቷቸው በነቢይነት ማዕረግ ተሹመው ለዚህ ኡማ ተላኩ። ዳዕዋውን ማስተማር በጀመሩ ጊዜ የመካ ሙሽሪኮችም ደግሞ አይ ሙሐመድ እንደው አዲስ የሆነ ነገር አምጥቶብናል በማለት እሳቸውን ማስቸገር፣ ማሰቃየት፣ ማበሳጨት፣ ማስቆጣት እንዲሁ ደግሞ እሳቸውን እስከ መደብደብ ፈንክተው ጭንቅላታቸውን አድምተው ደም በተረከዛቸው እስኪንጠባጠብባቸው ድረስም ለዚህም ደረጃ በቁ። እሳቸውን ወደው መንገዳቸው ሐቀኛ የሆነ መንገድ መሆኑንም ማስተውለው የተከተሏቸው ሰሐቦችንም ማሰቃየቱን የመካ ሙሽሪኮች ተያያዙትኝ። ሰሐቦችም ለእንዲህ አይነት ክፉ የሆኑ ጥቃቶችና አደጋዎች ሳይበገሩ በእስልምና መጽናትን መረጡ። የመካ ሙሽሪኮች ነቢያችንን ሰለላሁ ዐለይሂ ወሰለም እንዲህ አድርገው ሲያስቸግሩ እንዲህ አድርገው ሲያስጨንቋቸው ምንድን ነው ሙሐመድ ሰለላሁ ዐለይሂ ወሰለም አዲስ የሆነ ዲን አመጣ የሚል አጀንዳ እንጂ ሌላ ምንም አይነት አጀንዳ አልነበራቸውም። ላኪን ነቢያችን ዐለይሂ ሰላቱ ወሰላም ታገሱ። ይህ የታገሱበትኝን ዘመን ነበር ሲገልጹ ምንድን ያሉት? ኢነል ኢስላመ በደአ ገሪባ፣ እስልምና እኮ የእንግድነትን ባህሪ ተላብሶ ነው የመጣው ብለው ያሉትኝ ይህንን የእሳቸውን ከባድ ዘመን መግለጻቸው ነበረ። ይህ ከባድ የሆነውን ዘመን ማብራራታቸው ነበረ። ያ ክፉ የሆነው ዘመን እሳቸውና ባልደረቦቻቸው ለብዙ ክፉዎች የተጋለጡለትኝን ዘመን ደግሞ እንደሚመጣ ደግሞ ሲናገሩ ምን አሉ? ወሰየዑዱ ገሪበን ከማ በደአ፣ ደግሞ ለወደፊትም የእንግድነትን ባህሪ ተላብሶ መምጣቱ እስልምና
አይቀርም። ምን ማለት ነው ይሄ ማለት? ለወደፊትም እስልምና የእንግድነትን ባህሪ ተላብሶ መምጣቱ አይቀርም ማለት ይመጣል ማለትና መናገራቸው ምን ማለት መሰላችሁ? ያኔ አንድ ሰው ሐቅን ይዞ በሐቅ ጸንቶ ነገር ግን ያንን ሐቅ የማያውቁ ሰዎች አንተዬ አዲስ የሆነ አስተምህሮት አምጥተሃል ብለው ይተቹታል። ልክ ነቢያችንን ሰለላሁ ዐለይሂ ወሰለም በዘመናቸው ላይ አዲስ የሆነ አስተምህሮት እኛም ማናቀው አዲስ የሆነ እምነት አምጥተሃል ብለው እንደ ስማቸውን እንዳጠለሹ እሳቸውን እንደወቀሷቸው እንዳወገዟቸው ሁላ ለወደፊትም ሐቅን ሰዎች ይዘው በሐቅ ጸንተው ሐቅን ስለያዙ ብቻ በሐቅም ደግሞ ስለጸኑ ብቻ እሳቸውን እነኛ በሐቅ የጸኑትኝን ሐቅን የሚከተሉ ሰዎችን የሚያስቸግሩ እንዲሁ ደግሞ የሚፈታተኑ ለከባድ አደጋና መዘዞችም የሚያጋልጡ ሰዎች እንደሚመጡ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ እየጠቀሱልን ነው። ታዲያ ኢኽወተል ኢማኒ ወልኢስላም ይህ ያለንበትኝ ዘመን ክፋቱንም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አድርገው ጠቅሰው በሌላም ሐዲሳቸው ላይ አልሙተመሲኩ ቢሱነቲ ዒንደ ፈሳዲ ኡመቲ ፈለሁ አጅሩ ሸሂድ ይላሉ። ይህ ብሎ ማለት የኔ ህዝቦች በተኮላሹበት በተበላሹበት በጠመሙበትኝ ጊዜ እኔ በመጣሁበትኝ ሸሪዓዬ እኔ በመጣሁበትኝ አስተምህሮት የሚጸና ሰው ወይ ደግሞ ያንን ይዞ ሰብር ትዕግስት አድርጎ መቼስ የሚጋለጥለት መዘዝና መከራ ብዙ ነውና ያንን ሁላ ተቋቁሞ ያንን ሁላ ሰብር አድርጎ ዋጥ አድርጎ ለየትኛውም መከራ ሳይጋለጥ ለየትኛውም መከራ ሳይበገር ሰብርና ትዕግስት አድርጎ ያንን ያሳለፈ ከሆነ ፈለሁ አጅሩ ሸሂድ ብለው ገልጸውታል። ፈለሁ አጅሩ ሸሂድ ሲሉ ሸሂድ ምን አይነት አጅር ምንዳ ቢኖረው ነው? ያ ኢኽወተል ኢማኒ ወልኢስላም ሸሂድ ያለውን አጅር በማስመልከት ነቢያችን ዐለይሂ ሰላቱ ወሰላም ሐዲሳቸው ላይ ሲጠቅሱትኝ ሸሂዱል ማዕረካ የሚባለው ሰውዬ ያለው ደረጃ ምን አይነት ደረጃ ነው? ሸሂዱል ማዕረካ የሚባለው ከካፊሮች ጋር እየተዋጋ ለእስልምና እየመከተ እየተጋፈጠ የሞተ እንደሆነ ይህ ሰውዬ ገና በመሞቱ ብቻ ሁሉንም ኃጢአት አላህ ይቅር ይለዋል፣ አላህ ይምረዋል። ሁሉንም ኃጢአት ቀብር ውስጥም ክፋት የሚባል ነገር አይገጥመውም። የውመል ቂያማ ማለትም ጭንቀት፣ ክፋት፣ ብስጭት የሚባል ነገር ምንም አይነት ነገር አይገጥመውም። ይልቁንም ገር በገር የሆነ ሂሳብ ተደርጎ ሰው በተጨናነቀበት ስንትና ስንቱ ያ ነፍሲ ብሎ ድንጋጤን መወዛገብን በሚያንጸባርቅበትኝ ጊዜ ካለ ደጋጎች በስተቀር ይህ ሰውዬ ግን ያለምንም ክፋት ያለምንም ጭንቀት ያለምንም ብስጭት ሂሳቡ ገር በገር ሆኖለትኝ ቀጥታ ወደ ጀነት ከሚያገሰግሷቸው ከሚወስዷቸው ሰዎች መካከል አንዱ የመሆንን እድል ያገኛል። ሸሂዱል ማዕረካ ከሞተ በኋላ ጀነት ውስጥም አላህ ያዘጋጀለትኝን ነቢያችን ሰለላሁ ዐለይሂ ወሰለም በከፊሉ ሐዲሳቸው ላይ ጠቅሰዋል። ምንድን ብለዋል? 100 ደረጃዎችን ለሸሂዱል ማዕረካ አዘጋጅቶለታል። ከመቶ ደረጃዎቹ አንዲቷ ደረጃ ከማ በይነ ሰማኢ ወልአርድ አንደኛው ሰማይና አንደኛው መሬት መካከል ያለውን ልዩነት ያክል ሰፊ የሆነ ልዩነት እንዳለ ማለትም 500 ዓመት የሚያስኬድ የሆነ ርቀት እንዳለው ሁላ ጀነት ውስጥ ለሸሂዱል ማዕረካ ያዘጋጀለትኝ ደረጃው አንዲቷ ደረጃ ብቻ አንደኛው መሬትና አንደኛው ሰማይ መካከል እንዳለው አይነት ስፋትና ልዩነት ነው። طيب 100 ደረጃውስ ምን ያክል ይሆናል? ኢኽወተል ኢማኒ ወልኢስላም طيب ለሸሂዱል ማዕረካ አላህ ይህንን ካዘጋጀለትኝ ነቢያችን ሰለላሁ ዐለይሂ ወሰለም እሳቸው ደግሞ ምንድነው ያሉትኝ? እኔ ህዝቦቼ በተበላሹበት ዘመን በኔ መንገድ የሚጸና ሰው በኔ መንገድ የሚዘወትር ሰው በኔ መንገድ የሚጸና ሰው አላህ ለሸሂድ ያዘጋጀለትኝን መሰል የሆነ አጅር ምንዳን አዘጋጅቶለታል ሲሉ ኢኽወተል ኢማኒ ወልኢስላም ከዚህ የምንረዳው ነገር ቢኖር ምንድነው? በሳቸው መንገድ በሳቸው አስተምህሮት ለመጽናት ክፉ በሆነ ዘመን ላይ ብለው ሲጠቅሱ ዘመኑ ክፋቱን ሲጠቅሱ በዛ በክፉ ዘመን ላይ መልካም ሆኖ መገኘትን ሲጠቅሱ ክፉ በሆኑ ሰዎች መካከል መልካም ሆኖ መገኘት በጣም ከባድ ስለሆነ ነው።
መልካም በሆኑ ህብረተሰቦች ዘንዳ ግን መልካም ሆኖ መገኘት ይሄ ለነፍስያ ይህንን ያክል ይከብዳል የሚባል አይደለም። እንደዛኛው አይደለም። ግን መጥፎ፣ የተኮላሸ፣ የጠመመ፣ የተበላሸ ሐያት ያለው ህብረተሰብ ዘንዳ ተገኝቶ መልካም ሆኖ መገኘት ይሄ በጣም ከባድ ነው። ለነፍስያም በጣም ከባድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የዚህ ነገር ጥብቅነትና ምንነት በነፍስያ ምንድን ያክል ተጽዕኖ እንደሚያሳርፍ ምን ያክል ትግል እንደሚያስፈልገው ደግሞ ይህ ነገር በደንብ ስለገባቸው ምንድን ያደረጉት እሳቸው በእንዲህ አይነት ዘመን ላይ ሰብር ያደረገ በእንዲህ አይነት ዘመን ላይ የታገሰ እኔ በመጣሁበትኝ መንገድ የጸና ሰው አላህ ለሸሂዱል ማዕረካ ያዘጋጀለትኝን መሰል የሆነ አጅር ሐሰና ምንዳን አዘጋጅቶለታል ብለው ሐዲሳቸው ላይ ሲናገሩ ኢኽወተል ኢማኒ ወልኢስላም በሌላም ሐዲሳቸው ላይ ነቢያችን ሰለላሁ ዐለይሂ ወሰለም ለወደፊት በህዝቦቼ የሆነ ዘመን ይመጣል። ምንድን አይነት ዘመን? የዘመኑን ክፋት ሲገልጹትኝ ፍም የሆነውን እሳት እጅ መዳፍ ላይ ጨብጦ እንደመያዝ የሚከብድበት ዘመን ይመጣል አሉ። ዘመኑ ክፋቱን ሲገልጹ እጅ መዳፍ ላይ ፍም የሆነውን እሳት መያዝ ማለት ማን ይችላል? ማን ይህንን ለመቋቋም አቅም አለው? እንደው ፍም የሆነ እሳት ቢሰጠን ይህንን ያዙ ብንባል ጨብጡትኝ ብንባል እንችላለን? አንችልም። እንደዛው ደግሞ በእስልምና በሐቅ ዓቂዳ እምነት መጽናት ፍም የሆነውን እሳት በእጅ መዳፍ እንደመጨበጥ ያክል የሚከብድበት የሆነ ከባድ የሆነ ዘመን ይመጣል ብለው ሲናገሩ ይሄ ነገር በጣም ሐቂቀተን ወስነን ቆራጥ ሆነን የምንነሳለት ጉዳይ እንደሆነ ግልጽ በሆነ መልኩ ልንረዳ ይገባል። አለበለዚያ ተቸገረን ሌላውንም ልናስቸግር እንችላለን። የሚጠብቀንን መዘዝ መከራ ባወቅን ቁጥር ደግሞ ያንን ነገር ለመቋቋምም ወኔ ይኖረናል፣ ብርታትና ጥንካሬም ይኖረናል። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም አስቀድመው ሐዲሳቸው ላይ እንዲህ አይነት ነገራቶችን ተናግረው በዚህ መልኩ መክረው ምክር የሚሆኑን ለኛም ከኛ በኋላ ለሚመጡትኝም የሚበጅ አስፈላጊ መሰረታዊ የሆኑ ምክሮችን አስቀምጠው መክረው ያለፉትኝ። በዲናችን እንጽና፣ የነቢያችን ሰለላሁ ዐለይሂ ወሰለም አደራ ነው። በዲናችን እንጽና። የሰሐቦች ሪድዋኑላሂ ተዓላ ዐለይሂም ታላቅነት ለእስልምና ልዩ የሆነ ትግልን ያንጸባረቁበት መፈክራቸውም ጭምር ነው። እነርሱ የተከበሩትኝ ይህንን ዲን ከፍ በማድረጋቸው በማክበራቸው ነው። እኛም ክብርን ፈልገን ከሆነ እነርሱ ለዚህ ዲን እንደተጉት እንደለፉትኝ ልንተጋለት ልንደክምለት ይገባል። እስልምና ብዙ ዋጋ የተከፈለለትኝ ነው። እስልምና ብዙዎች የተሰቃዩለትኝ ነው። እስልምና ብዙዎች ሐያታቸውን ያጡለት ነው። አንቢያዎች ሐያታቸውን ከማጣትም አልፈው የስንትና ስንቱንም ሐያት ከህዝቦቻቸው ያጡለት ነው። ሰሐቦችም በንብረታቸው በልጆቻቸው በቤተሰቦቻቸውም ጭምር ዋጋ ከፍለውለት ለኛ ያደረሱን ዲን ነውና እኛም መክፈል ያለብንን ዋጋ እንድንከፍል ራሴንም እናንተንም ማስታውሳለሁኝ። እንዲህ አይነት ዘመን በከፋበትኝም ዘመን ደግሞ በእስልምና ጸንተን ሰብር ትዕግስት አድርገን የወዳኛውን ዓለም ሰዋብ አጅር ምንዳ እያስታወስን የምንጋለጥላቸው መከራዎችን በሙሉ በሰብርና በትዕግስት ዋጥ አድርገን በዲናችን ልክ እንደ ተራራ ጽኑ ሆነን በመማር በማስተማር እንድንሰማራ ራሴንም እናንተንም አስታውሳለሁኝ። እድሉን ስለሰጣችሁኝ ከልብ አመሰግናለሁ። አላሁ ተባረከ ወተዓላ ኻቲማችንን ያሳምርልን። ይህንን ዲን በድል በማጎናጸፍ እጣ ፋንታ ካላቸው ሰዎች መካከልም አላህ ያድርገን። ባረከላሁ ፊኩም ጀዐለኒ አላሁ ወኢያኩም ሚነል ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ። አላሁመ ባሪክ ሊልዓሩሰይን اللهم بارك لهما وارزقهما ذرية صالحة. اللهم ارزقهما الحج والعمرة والزيارة يا رب العالمين. اللهم انصر بهما وبذريتهما هذا الدين وتقبل دعاءنا بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.
بارك الله فيكم.